ሞት ይመጣል። ሞት የጊዜው ገደቡ የተወሰነ ነው። አላህ ስብሓነሁ ወተዓላ ይህን ሱረቱ ኑህ ላይ ሲያብራራልን ኢነ አጀለላሂ ኢዛ ጃአ ላ ዩአኸር ለው ኩንቱም ተዕለሙን፣ የአላህ ጊዜ ገደብ እኮ ከመጣ አይዘገይም ምታውቁ ከሆነ ይለናል። በሌላም ሱራ ላይ አላህ ሲያስታውስ ምን ይላል? ወሊኩሊ ኡመትን አጀል፣ ለእያንዳንዱ ህዝብ የጊዜ ገደብ አለው። ፈኢዛ ጃአ አጀሉሁም፣ የዕድሜ ጊዜ ገደቡ ሲመጣ ላ የስተእኺሩነ ሰዓተን ወላ የስተቅዲሙን፣ ለሰዓታት እንኳ ሰዓተን፣ ሰዓ የሚለው በዓረበኛ ቋንቋ ለሕظቱ ሚን ዘመን፣ የጊዜ ገደብ እንኳ አይቆዩም። ለሕظ የአይን ጨረፍታ ያህል እንኳ አይቆዩም። ላ የስተእኺሩነ ሰዓተን ወላ የስተቅዲሙን፣ ወደፊትም ወደ ኋላ ማለት የለም። የጊዜው ገደብ ከመጣ ድንገት ይመጣል። በጣም የሚገርማችሁ በዘመናችን አንድ ወጣት መኪና አስነስቶ ይሄዳል። ትራፊክ መብራትም ቀይ በራና ቆም አለው። ይህ ወጣት ቆመ። ልክ ወዲያውን ቢጫ በራ ተንቀሳቀስ፣ አረንጓዴ በራ ህድሚል። ይህ ወጣት ግን መንገድ ዘግቶ እንደቆመ ነው። ትራፊኩ ይነፋል፣ ፊሽካ አልተንቀሳቀሰም። ሌሎች መኪኖች ከኋላ ክላክስ ያደርጋሉ፣ አልተንቀሳቀሰም። መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዝች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር። ያ አላህ፣ የጊዜ ገደቡ ከመጣ መዘግየት የለም። አላህን ሲያስታውስ ምን ይለናል? አይነማ ተኩኑ ዩድሪክኩሙል መውት፣ የትም ቦታ ብትሆኑ ሞት ይደርስባችኋል። የትም ቦታ ሞት ያገኘናል። የምንሞትበት ቦታ አላህ ያወቀው ያስቀመጠው ነው። አንዴ ነቢዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ እያለ አንድ እንግዳ ገባ። ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ። ከዛም ከእሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል። በጣም አተኩሮ ወጦ እንደሄደም ይህ እንግዳ ነቢዩላህ ሱለይማንን ጠየቃቸው። ያ ነቢይ አላህ፣ አንተ የአላህ ነቢይ፣ ይህ ሰው ማን ነው? አስተያየቱ ደስ አላለኝም። በጣም አተኩሮ ተመለከተኝ ይሳላቸው። ነቢዩላህ ሱለይማን ምን አሉት? ሃዛ መለኩል መውት፣ ይህ እኮ የሞት መላኢካ ነው አሉት። ደነገጠ። ትክ ብሎ ማየቱ አስፈራው። ምን አለችው? ያ ነቢይ አላህ እንሹዱከ አላህ፣ በአላህ የሆንብህ አሁን ንፋስን እዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ፣ ሩቅ ቦታ ላከኝ አላቸው። ነቢዩላህ ሱለይማን አላህ ስብሓነሁ ወተዓላ ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭ ይሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበረ። ጉዱውሃ ሸኽር ወረዋሁሃ ሸኽር፣ የዛን ያህል ትጓዝ ነበር። ሸኙት። ይህን ሰው ህንድ ሀገር ወስደው ጣሉት። ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው። በበነጋው ጧት ሲመጣ መለከል መውት ወደ ነቢዩላህ ሱለይማን ጠየቁት። አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት። መለከል መውቱ ምን አለ? ወላሂ በጣም ገርሞኝ ነው አላቸው። ምነዋ አላሁ ስብሓነሁ ወተዓላ ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበረ። አንተ ጋር ሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበሩ። ተገርሜ ያየሁት ለዛ ነው። ህንድም ሀገር ከሰዓት ስሄድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር። ሩሑን ይዤው መጣሁ። ላ ኢላሃ ኢላላህ ቁል በላቸው አንተ ሙሐመድ ኢነል መውተ አለዚ ተፍሩነ ሚን፣ ያ የምትሸሹት ሞት ፈኢነሁ ሙላቂኩም፣ ያገኛችኋል። የትም ቦታ እንሂድ ቦታው የታወቀ ነው።